ሰላም ጤና ይስጥልኝ። ዛሬ ሁላችንንም ሊያሳስበን ስለሚገባው የጥፍር ጤና እናያለን። ብዙዎቻችን ጥፍራችን በትንሽ ነገር ሲሰባበር፣ ሲሳሳ ወይም ደግሞ እድገቱ ቆሞ ሲያስቸግረን እንመለከታለን። ጥፍር ውበታችን ብቻ ሳይሆን የውስጣዊ ጤንነታችንም ምልክት ነው። በዚህ ቪዲዮ ውስጥ የሚሰባበር ጥፍርን በአጭር ጊዜ ውስጥ ወደ ጠንካራና የሚያምር ጥፍር የሚቀይሩ በቤታችን ውስጥ በቀላሉ የምናገኛቸውን 8 ተፈጥሯዊ መፍትሄዎችን አሳያችኋለሁ። በተለይም በአምስተኛ ላይ የምንመለከተው መፍትሄ ጥፍራችሁ ድንጋይ እስኪመስል ድረስ እንዲጠናከር ስለሚያደርገው ቪዲዮውን እስከ መጨረሻው አብራችሁኝ ተከታተሉ። ከመጀመራችን በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ስትጀምሩ ላይክ ማድረግ ጀምሩት። መልካም ቆይታ ይሆንላችሁ። በመጀመሪያ ወደ መፍትሄዎቹ ከመሄዳችን በፊት ጥፍራችን ለምን ይሰባበራል የሚለውን እንይ። ጥፍሮቻችን ለምን እንደሚዳከሙና ለምን በቀላሉ እንደሚሰባበሩ ማወቁ ለዘላቂ መፍትሄው ወሳኝ ነው። ዋናው ምክንያቱ የሰውነታችን ውስጣዊ የቫይታሚኖች እጥረት ሲሆን በተለይ ባዮቲን፣ ካልሽየም እና አይረን ወይም ደግሞ ብረት ካነሱን ጥፍራችን ጥንካሬውን ያጣል። ከዚህም በተጨማሪ በዕለት ተዕለት ተግባራችን ለረጅም ጊዜ ለምሳሌ ለውሃ መጋለጥ፣ ጠንካራ የሆነ ኬሚካል ያላቸውን የቤት ውስጥ ማጽጃ ሳሙናዎችን ያለ ጓንት የምንጠቀም ከሆነ እንዲሁም ደግሞ ጥራት የሌላቸውን የጥፍር ቀለም ማስለቀቂያዎችን ደጋግመን የምንቀባ ከሆነ ጥፍራችንን ያሳሱታል። ሌላው ትልቁ ምክንያት ደግሞ እርጥበት ማጣት ነው። ልክ እንደ ቆዳችን ሁሉ ጥፍራችንም በቂ እርጥበት ካላገኘ ደርቆ እንደ መስታወት የመሰባበር ባህሪ ያሳያል። ሌላው ትልቁ ምክንያት ደግሞ እርጥበት ማጣት ነው። ልክ እንደ ቆዳችን ሁሉ ጥፍራችንም በቂ እርጥበት ካላገኘ ደርቆ እንደ መስታወት የመሰባበር ባህሪን ያሳያል። አሁን ደግሞ በቤታችን ውስጥ በቀላሉ የምናዘጋጃቸው እናም ደግሞ በአጭር ጊዜ ውስጥ ውጤት የምናይባቸውን መፍትሄዎችን እንመለከታለን። አንደኛውና የመጀመሪያው መፍትሄ የሎሚና የወይራ ዘይት ውህድ ነው። የመጀመሪያውና በብዙዎች ዘንድ ውጤታማነት የተረጋገጠው ዘዴ የሎሚ ጭማቂን ከወይራ ዘይት ጋር ቀላቅሎ መጠቀም ነው። ይህ ውህድ ለጥፍር ድንቅ ምግብ ነው። አዘገጃጀቱም በጣም ቀላል ነው። አንድ የሾርባ ማንኪያ የወይራ ዘይት ወስዳችሁ ጥቂት የሎሚ ጭማቂ ጨምሩበት። ዘይቱ ወደ ጥፍራችሁ ውስጠኛው ክፍል ሰርጎ በመግባት ጥፍሩ እንዲለሰልስና በቀላሉም የመሰባበር አደጋው እንዲቀንስ ሲያደርገው፣ በሎሚ ውስጥ ያለው ቫይታሚን ሲ ደግሞ ጥፍራችሁ ጤናማ ነጭ ቀለም እንዲኖረውና እንዲጠነክር ይረዳል። ይህንን ውህድ በመጠቀምም ጥፍራችሁ ለ10 ደቂቃ ያክል ዘፍዝፉት። ከዚያም የቀረውን ዘይት ጥፍራችሁ ላይና በዙሪያ ባለው ቆዳ ላይ ማሳጅ አድርጉት። ይህንን በሳምንት 2 ጊዜ ብታደርጉት የሚገርም ለውጥን ታዩበታላችሁ። ሁለተኛ መፍትሄ ነጭ ሽንኩርት። ብዙዎቻችን ሽታውን ብንፈራውም ነጭ ሽንኩርት ግን ለጥፍር ጥንካሬና ፈጣን እድገት ተወዳዳሪ የሌለው መፍትሄ ነው። በውስጡ ሴሌኒየም እና ሰልፈር የተባሉ ንጥረ ነገሮች ስላሉት ጥፍራችን እንዳይሰነጣጠቅና ንጣቱም እንዳይለቅ የማድረግ ከፍተኛ አቅም አለው። አጠቃቀሙም በጣም ቀላል ነው። አንድ ፍንካች ነጭ ሽንኩርት ለ2 ሰንጥቃችሁ በየቀኑ ለ5 ደቂቃ ያክል ጥፍራችሁ ላይና የጥፍራችሁ ስር ድረስ በደንብ ፈትጉት። ሽታው እንዳያስቸግራችሁ ካጠባችሁት በኋላ ጥቂት ሎሚ ብትቀቡት ሽታውን ወዲያውኑ ያጠፋላችኋል። ይህን ዘዴ ለተከታታይ 7 ቀናት ብቻ ብታደርጉት የጥፍራችሁን ጥንካሬ በአጭር ጊዜ ውስጥ ትመለከታላችሁ። ሶስተኛ መፍትሄ የኮኮናት ዘይት ማሳጅ ነው። ሶስተኛውና እጅግ በጣም ቀላል የሆነው ዘዴ የኮኮናት ዘይትን በመጠቀም ጥፍራችንን ማሳጅ ማድረግ ወይም ደግሞ ማሸት ነው። ጥፍራችን ልክ እንደ ቆዳችን ሁሉ እርጥበት ይፈልጋል። የኮኮናት ዘይት ደግሞ በውስጡ ባሉት ጠቃሚ ቅባቶች ይህ ማለት ሳቹሬትድ ፋትስ የሚባሉት አማካኝነት ለጥፍራችንና ለጥፍራችን ዙሪያ ላለው ቆዳ ከፍተኛ የሆነ እርጥበት ይሰጣል። አጠቃቀሙም እንዲህ ነው። ማታ ከመተኛታችሁ በፊት ጥቂት የኮኮናት ዘይት ወስዳችሁ ለብ ባለ ውሃ ካሞቃችሁት በኋላ በእያንዳንዱ ጥፍራችሁ ላይ ለ3 ወይም ደግሞ ለ5 ደቂቃ ያክል በክብ ቅርጽ ማሳጅ አድርጉት። ይህንን ማሳጅ በሁለት መንገድ ይጠቅማል። አንደኛው ዘይቱ ጥፍራችሁ ውስጥ ገብቶ እንዳይሰነጠቅ ያደርጋል። ሁለተኛው ደግሞ የማሳጅ እንቅስቃሴው በዚያ አካባቢ ያለውን የደም ዝውውር ስለሚጨምረው ጥፍራችሁ ባልታሰበ ፍጥነት እንዲያድግም ይረዳዋል። ይህንን ዘዴ ታዲያ በየቀኑ ብታደርጉት በሳምንት ውስጥ ጥፍራችሁ ሲያብለጨልጭና ሲጠነክርም ትመለከቱታላችሁ። አራተኛ መፍትሄ ጨውና ለብ ያለ ውሃ። አራተኛው ዘዴ ደግሞ ጥፍራቸውን ማጠንከር ለሚፈልጉ ሰዎች የሚሆን ምርጥ መፍትሄ ነው። ይህም የባህር ጨውን ወይም ደግሞ በቤታችን ውስጥ የምንጠቀመውን ጨው ከለብ ባለ ውሃ ጋር አቀላቅሎ መጠቀም ነው። ጨው በውስጡ በርካታ ማዕድናት ያሉት ሲሆን እነዚህ ማዕድናትም ወደ ጥፍራችን ውስጥ በመግባት የጥፍራችንን ንጣፍ የማጠንከርና በቀላሉም የመሰባበር ዕድሉን የመቀነስ ከፍተኛ አቅም አላቸው። በተለይ ጥፍራችሁ በጣም ለስላሳና እንደ ወረቀት የሚታጠፍ ከሆነ ይህ ዘዴ ለእናንተ ጥሩ ነው። አዘገጃጀቱም ቀላል ነው።
ግማሽ ሊትር በሚሆን ለብ ባለ ውሃ ውስጥ 2 የሾርባ ማንኪያ ጨው ጨምሩ። ጨው ጥፍራችሁን ሊያደርቀው ስለሚችል ጥቂት የወይራ ዘይት ወይም ደግሞ የሎሚ ጭማቂ ብትጨምሩበት ይበልጥ ይመከራል። ከዚያም ጥፍራችሁ ለ15 ደቂቃ ያክል በዚህ ውሃ ውስጥ ዘፍዝፋችሁ ታቆዩታላችሁ። ይህንን በምታደርጉበት ጊዜ ማዕድናቱ ጥፍራችሁ ውስጥ በደንብ እንዲገቡ ይረዳል። በመጨረሻም እጃችሁን ታጥባችሁ የሚቀባ ቅባት ወይም ደግሞ ቫዝሊን ተቀቡ። ይህንን ዘዴ በሳምንት 3 ጊዜ ብታደርጉት ከ2 ሳምንት በኋላ ጥፍራችሁ እንደ ድንጋይ ጠንካራ ሆኖ ታገኙታላችሁ። አምስተኛ መፍትሄ አፕል ሳይደር ቪኔጋር። አምስተኛው መፍትሄ ብዙዎቻችን ለጤና ጥቅሙ የምናውቀው አፕል ሳይደር ቪኔጋር ነው። አፕል ሳይደር ቪኔጋር ለጥፍር ጤና ካሉት ጥቅሞች ውስጥ ዋነኛው ጥፍራችንን ሊያጠቁ የሚችሉ የፈንገስና የባክቴሪያ ኢንፌክሽኖችን መከላከል መቻሉ ነው። ብዙ ጊዜ ጥፍራችን የሚሰባበረው ወይም ደግሞ ቀለሙን የሚቀይረው በእነዚህ ጥቃቅን ጀርሞች ምክንያት ሊሆን ይችላል። በተጨማሪም በውስጡ እንደ አሴቲክ አሲድ ያሉ ጠቃሚ አሲዶች ማግኒዥየም እና ፖታሽየም ስላሉት ለጥፍር ጥንካሬ ከፍተኛ አስተዋጽኦ ያደርጋል። አጠቃቀሙም እኩል መጠን ያለው አፕል ሳይደር ቪኔጋር እናም ደግሞ ንጹህ ውሃ በአንድ ጎድጓዳ ሳህን ውስጥ መቀላቀል ነው። ለምሳሌ ግማሽ ሲኒ ቪኔጋር ከሆነ የምትጠቀሙት ግማሽ ሲኒ ውሃ መጨመር ማለት ነው። ከዚያም ጥፍራችሁን ለ10 ደቂቃ ያክል በውሃ ውስጥ ዘፍዝፋችሁ ታቆዩታላችሁ። ይህንን በምታደርጉበት ጊዜ ቪኔጋሩ የጥፍራችሁን የፒኤች መጠን ያስተካክለዋል። ይህም ጥፍራችሁ ጠንካራና ጤናማ እንዲሆን ያደርገዋል ማለት ነው። ይህንን ዘዴ በሳምንት 2 ወይም ደግሞ 3 ጊዜ ብታደርጉት ጥፍራችሁ ከመሰባበር መዳኑ ብቻም ሳይሆን ንጽህናው የተጠበቀና የሚያብለጨልጭም ሆኖ ታገኙታላችሁ። ስድስተኛ መፍትሄ የሩዝ ውሃ። ስድስተኛውና ምናልባትም ብዙዎቻችሁ ሰምታችሁት የማታውቁት ዘዴ የሩዝ ውሃን መጠቀም ነው። የሩዝ ውሃ ለፀጉር እድገት ያለውን ጥቅም ብዙዎቻችን እናውቃለን። ነገር ግን ለጥፍር ጥንካሬና ፈጣን እድገትም እጅግ በጣም ጠቃሚ ነው። በውስጡ ኢኖሲቶል የተባለ ካርቦሃይድሬት እና በርካታ ቫይታሚኖች ስላሉት የተጎዳ ጥፍርን የመጠገንና ጥፍርንም የማጠንከር ከፍተኛ አቅም አለው። አዘገጃጀቱም እንዲህ ነው። ግማሽ ሲኒ ሩዝ በደንብ ታጥቦ ንጹህ ውሃ ውስጥ ዘፍዝፋችሁ ለ24 ሰዓት ያክል ታቆዩታላችሁ። ውሃው ነጭ መልክ ሲይዝና በውስጡ ያሉትም ንጥረ ነገሮቹ ሲወጡ ጥፍራችሁን ለ15 ደቂቃ ያክል በዚያ ውሃ ውስጥ ዘፍዝፋችሁ ማቆየት ነው። ይህንን በምታደርጉበት ጊዜ የሩዝ ውሃው በውስጡ ባሉት ጠቃሚ ፕሮቲኖች አማካኝነት ጥፍራችሁ በፍጥነት እንዲያድግና እንዳይሰነጣጠቅም ይረዳል። ይህንን በሳምንት 3 ጊዜ ብታደርጉት በአጭር ጊዜ ውስጥ ጥፍራችሁ ሲረዝምና ሲጠነክርም ትመለከታላችሁ። ሰባተኛ መፍትሄ የእርድና የኮኮናት ዘይት ውህድ። ሰባተኛው መፍትሄ ብዙ ጊዜ ለቆዳ ጥራት የምንጠቀመው እርድ ነው። እርድ በውስጡ ኪርኩሚን የተባለ ንጥረ ነገር ስላለው ጥፍር ላይ የሚፈጠሩ የፈንገስ ኢንፌክሽኖችን በማጥፋት ጥፍር ጤናማ ሆኖ እንዲያድግ ይረዳል። እርድ በነገራችን ላይ አንቲ ኢንፍላማቶሪ የሆነ ቅመም ነው። ይህንን ስትጠቀሙ እንዴት ነው? ጥቂት የእርድ ዱቄትን ከኮኮናት ዘይት ጋር በመቀላቀል ጥፍራችሁ ላይ ቀቡትና ለ30 ደቂቃ ያክል ማቆየት ነው። ይህም ታዲያ ጥፍራችሁ ከመጠንከር ባለፈ ጤናማና የሚያብለጨልጭ ቢጫነት የሌለው ንጹህ መልክ እንዲኖረው ያደርጋል ማለት ነው። ስምንተኛ መፍትሄ የተልባ ዘይት። ስምንተኛውና የመጨረሻው መፍትሄ በዚህ ቪዲዮ ላይ የተቀመጠው የተልባ ዘይት ነው። ተልባ በውስጡ ለጥፍር ጤና ወሳኝ የሆኑትን ኦሜጋ 3 ፋቲ አሲድ እና ቫይታሚን ቢ በከፍተኛ መጠን ይዟል። እነዚህም ንጥረ ነገሮች ጥፍራችን ደርቆ እንዳይሰነጣጠቅና ንጣቱም እንዳይላጥ ይከላከላሉ። አጠቃቀሙ እንዴት ነው? ጥቂት የተልባ ዘይትን ወስዳችሁ በእያንዳንዷ ጥፍራችሁ ላይ ለ5 ደቂቃ ያክል ማሳጅ ማድረግ ነው። ይህንን ዘዴ በቀን አንድ ጊዜ ማታ ላይ ከመኝታ በፊት ብታደርጉት ለጥፍራችሁ ተፈጥሯዊ እርጥበትና ጥንካሬን እንዲሁም ደግሞ ውበትን ይሰጠዋል ማለት ነው። ስለዚህ እነዚህ 8 መፍትሄዎች የሚሰባበር ጥፍር ካላችሁ ወይም ደግሞ ጥፍሮቻችሁ እየተሰባበሩ ካስቸገራችሁ የጥፍራችሁን ጥንካሬና ውበትን ለመጨመር የሚረዱ ውጤታማ የሆኑ የቤት ውስጥ መፍትሄዎች ናቸው ማለት ነው። ስለሆነም ሁሉንም ውጫዊ መፍትሄዎችን አይተናል። ነገር ግን ጥፍራችሁ ከውጭ ብቻ ሳይሆን ከውስጥም እንዲጠነክር የአመጋገብ ስርዓታችን ወሳኝ ነው። በአጭሩ ምን ለማለት ነው? እነዚህ መፍትሄዎች ብትጠቀሙ፣ ነገር ግን አመጋገባችሁ ትክክል ካልሆነ የጥፍራችሁ እድገትና ጥንካሬ ዋስትና የለውም ማለት ነው። እስካሁን ያየናቸው ውጫዊ መፍትሄዎች በጣም ጠቃሚ ቢሆንም ጥፍራችን ግን የሚበቅለው ከሰውነታችን ውስጥ መሆኑን መዘንጋት የለብንም። ስለዚህ ጠንካራ ጥፍር እንዲኖረን እነዚህን 3 ዋና ዋና ምግቦችም በአመጋገባችን ውስጥ መጨመር አለብን ማለት ነው። የመጀመሪያው እንቁላል ነው። እንቁላል ባዮቲን የተባለ ለጥፍርና እንዲሁም ደግሞ ለፀጉር እድገት እጅግ አስፈላጊ የሆነ ቫይታሚን በከፍተኛ መጠን ይዟል። ሁለተኛው ደግሞ አጃ ነው፣ እንዲሁም ደግሞ ጥራጥሬዎች። እነዚህ ምግቦች ደግሞ ማግኒዥየምና ብረት ስላላቸው ጥፍራችን እንዳይሰባበርና እንዲሁም ደግሞ ንጣቱም እንዳይጠፋ ይረዳሉ። ሶስተኛው ደግሞ ውሃ ነው። በቀን ቢያንስ 8 ብርጭቆ ውሃ መጠጣት ጥፍራችን
ድርቅ ብሎ እንዳይሰባበርና ተፈጥሯዊ እርጥበት እንዲጠበቅ ይረዳል ማለት ነው። ስለዚህ አመጋገባችንም ላይ ትኩረት ማድረግ ይገባናል። ለጥፍራችን ጤንነት ወሳኝና አስፈላጊ የሆኑ ምግቦችን መመገብ ይኖርብናል ማለት ነው። ለማጠቃለል ያክል እነዚህን ዛሬ ያየናቸውን ተፈጥሯዊ ዘዴዎች ማለትም የሎሚና የወይራ ዘይት፣ ነጭ ሽንኩርት፣ የኮኮናት ዘይት ማሳጅ፣ የባህር ጨው፣ አፕል ሳይደር ቪኔጋርና እንዲሁም ደግሞ የሩዝ ውሃን ጨምሮ እንዳመችነታችሁ እያቀያየራችሁ መጠቀም ትችላላችሁ። ዋናው ነገር ግን ውጤት ለማየት በትዕግስትና በቋሚነት ለ2 ሳምንታት መሞከር ነው። ጥፍሮቻችሁ ሲጠነክሩና ሲያምሩም የሚሰማችሁን ደስታ በኮሜንት አሳውቁኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ እንዲደርስ ሼር ማድረጋችሁን አትርሱ። ለሌሎችም መሰል የጤናና እንዲሁም ደግሞ የውበት መረጃዎችም ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ለዛሬ በዚያ በቃው። በቀጣዩ በሌላ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።